አሚን መልቲሚዲያ ፕሮዳክሽን ባለ ጭንብሎ ልብ አንጠልጣይ ታሪክ ክፍል 6 ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። አብዲ ሆስፒታል ደርሶ አባቱን በመረበሽ በጭንቀት በስስት ያያል። አፋቸው ላይ የተገጠመላቸው መሳሪያ እንዲሁም የአይናቸው መከደንና ዝርግት ማለታቸው ሁሉ ነገር ወደ ሞት እያመሩ እንደሆነ ነገረው። እጆቹ እየተንቀጠቀጡ ቀስ ብለው ወደ አባቱ አመሩ። እጆቻቸውን ያዝ አደረገው። አልተንቀሳቀሱም። ፍርሃቱ ጨመረ። አባዬ እባክህን እንዳትሞት። በፍጹም እንደዚህ ያደረገህን ሰው ሳታሳየው በጭራሽ እንዳትሞት። አባት አስፈልገኛለህ። አብዲ እንባ አውጥቶ አለቀሰ። የአብዲ እናት ትንፋሻቸው ቁርጥ ቁርጥ እያለባቸው የተኙበት ክፍል ጋር ደረሱ። ዩሱፌ እኔ ልዘርጋ። ምን ነው? አውቄው ነበር። አንተ አልሰማኝ አልክ እንጂ። አብዲ ጉድ ሆነን ልጅ። አረማዬ ሆስፒታል ውስጥ እንዳይጮህም ሰው ትረብሻለሽ። ምንም አይሆንም፣ ደህና ነው አለ አብዲ በጭንቀት እናቱን እያቀፈ። በዚህ መሃል ዶክተሩና ነርሷ እየተጣደፉ ገቡ። ምንድነው ጩኸቱ? ሌሎች ታማሚዎች እኮ አሉ፣ አትረብሹ እንጂ። እናት ራስዎትን ይቆጣጠሩ እባክዎት አለ ዶክተሩ። ነርሷ በግሉኮሱ የሚወርደውን ደም ማስተዋል ጀመረች። ነርሷ የተደናገጠች ትመስላለች። ወደ ዶክተሩ ዘወር ብላ አወራችሁ። እባካችሁ አሁን ደጅ ጠብቁ፣ ከክፍል ውጡና ትንሽ ጠብቁ፣ ላያቸው እፈልጋለሁ አለ። ምን ነው ችግር አለ? አለ አብዲ በጭንቀት። እናትም መተንፈስ ያቃታቸው ይመስላሉ። ዶክተሩ በእጁ ወደ በሩ ምልክት ሰጠው፣ ይዟቸው አብዲ እንዲወጣ። አብዲ እናቱ በጭንቀት የሚያወሩትን እያዳመጠ አቅፎና እየደገፋቸው ያጽናናቸው ጀመር። እነሱ ናቸው ያስመቱት። ልክ ያልሆነ ስራ ነበር የሚሰሩት። በመጨረሻም እንደማያምር ያስታውቃል። የሰውን ባጡራለሁ ተው ብየዋለሁ። አረማዬ አባባን እየከሰሽ ነው እንዴ? እባክሽ እንደው አድርጌለት፣ ለጊዜው የሚጠቅመን እሱ ብቻ ነው አለ አብዲ። ትንሽ ቆይቶ ዶክተሩ ወጣ። ፊቱ ተጨማዷል፣ ተስፋ ቆርጧል። ጭንቅላቱን እንደ መነካካት ይላል። አብዲ እናቱን ለቆ ወደ ዶክተሩ ተጠጋ። አዝናለሁ፣ ህይወታቸው አልፋለች፣ በጣም አዝናለሁ አለ። አብዲ የዶክተሩን አንገት አነቀው። አይሆንም፣ አይሞትም በፍጹም። ዶክተሩ አንገቱን አስለቅቆ እንዲረጋጋ ነገረው። እናትም ምሪታቸውን አቀለጡት። ሆስፒታሉ በለቅሶ ተናጋ። አብዲ እየሮጠ ወደ አባቱ ክፍል ገባ። እናም ተመለከተው። ያየው ነገር እውነት ነበር። በቃ አቶ ዩሱፍ ላይ መለሱ ይህችን ምድር በጓደኛቸው የእርጋ ሸፍጥ ምክንያት ለዘላለም ተሰናብተዋል። አብዲ መሬቱ ላይ ቁጭ ብሎ ተንሰቀሰቀ። አባቴ መመኪያዬን፣ መኩሪያዬን፣ ማን ነው አንተ ላይ ጨክኖ የሚተኩስ እያለ በኃይለኛው አነባ። አዳም በጧት ተነስቶ ዶክተሩን ደጋግሞ ተጣራ። ዶክተር አስታወስኩ፣ ቤተሰቦችን አስታወስኩ እያለ የዶክተር መስፍን መኝታ ክፍል ገብቶ ጮኸ። እሺ ጓደኛዬ፣ እነማን ናቸው? ሰፈር የት ነው? በጥያቄ አጣደፈው። እንዲህ በፍጥነት ራሱን ያውቃል ብሎ ስላልጠበቀ በጣም ተገርሟል። ሲፈን አሪፍ ስራ ሰርታን ሄደችው አለ። ስሜ አዳም ነው። እናቴ ወይዘሮ ጽጌ ትባላለች እና ምንትየ ወንድምም አለኝ፣ ኤዶም ይባላል። ሰፈሬ ኮልፌ አካባቢ ነው አለ ባለ ጭምብሉ መልሶ ትውስታውን እንዳያጣ እየፈራ። እሺ በጣም ደስ ይላል። ለኔ ያልጠበቅኩት ሁኔታ ነው። እንዲህ በፍጥነት ራስህን ታውቃለህ ብዬ አላሰብኩም ነበር። የፈጣሪ ስራ ነው ቢባል ይሻላል አለ ዶክተሩ በመገረም። አዎ እናቴ እኔ በጭንቀት ታማለች፣ መሄድ አለብኝ አለ ባለ ጭምብሉ በሩን እያየ። አያይ ቆይ እንጂ መጀመሪያ ተረጋጋ። አሁንም ሙሉ በሙሉ ማስታወስህን አልነገርከኝም እኮ። አዎ በእርግጥ ቀስ በቀስ ሁሉም ይመጣልኛል። ለጊዜው ግን ማንነቴን ማወቁ በራሱ ለኔ በቂ ነው። እሺ ግን ያጠቁ ሰዎች እነማን ናቸው? አውቃቸዋል?
ምክንያታቸውስ? እሱን በትክክል አላስታወስኩም፣ ግን ለጊዜው ሲፈን የነገረችን ነገር አለ። እሱን እያመንኩ ቆያለሁ፣ ግን ማስታወስ አይቀርም። አሁን ግን ወደ እናቴ ልሂድ አለ ባለ ጭንብሉ በጉጉት። እሺ አለ ዶክተሩ እየመጣ እንዲጠይቀው አሳስቦ ሸኘው። በተፈጠረው ነገርም ደስ አለው። እናም ወደ ሲፈን የሚደውልበት ምክንያት በማግኘቱም ጭምር። አዳም ወደ ሰፈሩ አካባቢ ሲደርስ ውስጡ እርክት አለ። ለዘመናት ከዛ አካባቢ የራቀ ያህል ተሰማው። እናም ከወዲያ ወዲህ እየተገላመጠ ወደ ቤቱ አቅጣጫ ቀና። ነገር ግን ከቤቱ አቅራቢያ ድንኳንና የተሰበሰበ ሰው ያየ መሰለው። ድንግጥ ብሎ ቆመ። እግሩን ማንቀሳቀስ አቃተው። እዛው ባለበት ቆመ። እርብትብት አለ። ፈራ አንድ እርምጃ መጨመር። ግን እኛ ቤተሰብ አይደርስም እያለ ከራሱ ጋር ሲሟገት አንድ አባት አጠገቡ ደርሰው ምን ነው ኤዶ፣ ከለቀስተኛው ጋር ተቀላቀል እንጂ ና እንሂድ፣ ቀብር ሰዓቱ ደርሷል እኮ። እሺ ኤዶም ከራስህም አይደለህም? ምን ነው? አይ የዚያ ወንድምህ ጉዳይ ነው አይደል? አፈሪ ብላኝ እንደዋዛ ወጣው ቀረም አይደል እያሉ ከንፈር መጠጡ። አዳም መንትዬ ወንድሙን እንደመሰላቸው አወቀ። በዛውም ለቅሶ እነሱ ጋር እንዳልሆነ አወቀ። አየሽ ማን ሞተ ብዬ ነው። ጠዋት የድር ወንበር አብረን አግዘን፣ አሁን ማን ሞተ? ኤዶም ደህና አይደለህም? አዳምም እባክዎት ማን ነው ይንገሩኝ። እሺ ይሁን የሞቱት አቶ ዩሱፍ ናቸው አሉና ልጁ ምን ነክቶታል በሚል አስተያየት ያዩት ጀመር። አዳም ደንገጥ አለ። የጓደኛው የአብዲ አባት። እኔ አላምንም፣ ምን አገኛቸው እያለ ጠደፍ ይል ጀመር ወደ ድንኳኑ። ሰውየውም ተከተሉት። አረ ልጁ ምን ሆኖ? እኔም ምልህ ኤዶም ከራስህም አይደለህም እንዴ? ኤዶም አይደለሁም አዳም ነኝ። አባባ ስለሽኝ እኔ አዳም ነኝ። ምን አዳም ብለው ጮሁ። በዚህ ሰዓት ድንኳን ውስጥ የተሰበሰበው ለቀስተኛ ሁሉ ግልብጥ ብለው ጮህቱን ወደ ሰሙበት አቅጣጫ ወጣሉ። ኤዶም የወንድሙን ከአቶ ስለሽ ጋር መቆም ሲያይ ማመን አቃተው። ራመድ ካለ በኋላ ፍጥነቱን ጨምሮ በመሮጥ አዳም ላይ ተጠመጠመበት። ሰው ተንጫጫ። እንዴ የሚገርም ነው! እናቱ እርሟን ካወጣች በኋላ በራሱ ጊዜ መጣ። አረ ጉድ ነው! አንዱ አዘነ፣ ሌላኛው ደግሞ ተደሰተ። ቆይ እናቲቱ የታለች? ጉድ ነው! የሰፈሩን ሰው ሁሉ አስጨንቀው ነበር እኮ እያሉ አንዳንዶቹ ተጠመጠሙበት። ለጊዜውም ቢሆን ለቅሶ ጋብ ብሎ በአዳም ላይ አተኮሩ። አብዲ ወደ አዳም በመምጣት አዳም አባባ ጉድ አደረገኝ፣ አባቴን ገደሉት፣ ለብቻው አገኙትና ነጠቁኝ፣ ጓደኛዬ ነጠቁኝ እያለ መጥቶ አዳምን አቅፎ አለቀሰ። አዳም አብሮት ተንሰቀሰቀ። እናም ገደሉት የሚለው ቃል ጥያቄ ፈጠረበት። ተጨነቀ። እነማን? ወዲያውም ልጄን የሚል የሴት ድምፅ ተሰማ። እትጌ ጽጌ ነበሩ። ገና ወደ ለቅሶ ቤት ለመምጣት ሲዘጋጁ ቀድሞ በመሄድ የልጃቸውን መገኘት ነገሯቸው። እየተጣደፉም ሲሮጡ ሁሉም የነበራቸውን የጭንቀት ቆይታ ስለሚያውቁ ገለል አሉላቸው። አዳምና አብዲ ተቃቅፈው ሲላቀሱ ከነበረበት ሁኔታ ወጣው ወደ እትጌ ጽጌ ዞር አሉ። አዳም እናቱን ሁለቱንም እጆቹን ዘርግቶ ተቀበላቸው። እሳቸውም ተጠመጠሙበት፣ አለቀሱ፣ ተንሰፈሰፉ። በደስታ ልባቸው ፈጥና የምትቆምም መሰላቸው። የሚያደርጉትን አጡ። ሰው ሁሉም ማልቀስ ጀመረ። ሁኔታቸው በጣም አሳዘናቸው። የእናትነት ፍቅራቸው አይሎ ያለ ይሁንታ ተናገሩ። እንደ መሳቅም እንደ ማልቀስም እያሉ ናፍቆታቸውን ተወጡ። በዚህ መሃል አባትም መጠው ተቀላቀሉ። አዳምን ከባለቤታቸው የርጋ መሃል አስገቡት። ኤዶም በደስታ ሰከረ እና አብዲም ለጊዜውም ቢሆን ከለቅሷቸው ጋብ ብለው አብረውት ተደሰቱ። እናት ልክ እንደ ሕፃን ልጅ በልጃቸው እቅፍ ውስጥ ሆነው አልላቀቃሉ። አባትም እፎ ያሉ። ኤዶምም ዳግም አጫዋቹን ወንድሙን በማግኘቱ ሰላም ተሰማው። ጓደኞቹ ከጸጸትም ተረፉ። አብዲ አባቱ ገዳይን ለመበቀል እየዛተ በለቅሶ መሃል አልለቃቸውም ይላል፣ አሳያቸዋለሁ ይላል።
ይህ ሁሉ ሲሆን አቶ ይርጋና አቶ ይፍሩ ዳር ይዘው የአዳምን ሁኔታ እየተከታተሉ ነበር። በጣም ተደናግጠዋል። አቶ ይፍሩ በአዳም ላለመታየት ራሳቸውን እንደ መከለል ሲሉ፣ አቶ ይርጋ እኔ እምልህ ይህን ጭንብላን ፈርተህ እንዳይሆን ብቻ አሉ በሽሙጥ። እንዴ ይርጋ ምን እያልክ ነው? ፊቴን ያውቀዋል። እናም ቀጥታ ይህ ግድያ ከኔ ጋር አያይዘዋል። ከዛ አብዲ ላይ ምን እንደሚፈጠርበት ሳይገባ አይቀርም። ይርጋ ይሄ ጉዳይ አንተንም ሊያሳስብ ይገባል አሉ ቀስ ብለው። ኧረ እባክህ ለዚህ ትንሽ ደግሞ ምን ይሆን ብለህ ነው የምትፈራው? ራሱ ለራሱ ቢፈራ ይሻለዋል። ደግሞ እንኳን ደህና መጣ። አሁን ሁሉንም ለእኔ ተወው፣ ድራሹን የማጠፋው አሉ ይርጋ ወደ አዳም አሻግረው እያዩ። አንተ ሰው ምንም አላማርከኝም። እና ምን ይሆን? አብዲና ባለጭንብሉ ጓደኞች ናቸው። ባለጭንብሉን ከአባቱ ጋር ተመሳጥረው ነው አንተ ላይ የላኩብህ እና አንዱን ያስከው፣ ግን ለማይረባ ዘበኛ ሰጠኸው። አጣብቂኝ ውስጥ ራስህን ከተትክ። እሺ ሌላኛው የገዛ ጓደኛችን ነበር። የእሱን ነገር እኔ ያስተካከልኩት። አብዲም ቢሆን አረፍ አልቀመጥም ነገር እቆሰቁሳለሁ ካለ ዋጋውን እንሰጠዋለን። ይህን ጭንብላም ግን የማይቀር ነው። ሊበቀል ስለሚችል እንቀድመዋለን። መቼም አሁን ራሱ እዚህ መሆናችንን ሳያውቅ አይቀርም። ስለኛ ብዙ ኢንፎርሜሽን ይዞ ነው መጀመሪያ የሚያንተን ቤት የደፈረ። ስለዚህ እኛ የዩሱፍ ጓደኞች መሆናችንን ያውቃል። እዚያም እንደምትገኝ ያውቃል። ከአብዲ ጋር ከመተባበራቸው በፊት ቦታ ማስያዝ ነው አሉ ይርጋ ኮስተር ብለው። ወዲያው ለቅሶ በረታ። የአቶ ዩሱፍ አስክሬን ወደ መኪናው እየተጫነ ነበር። በሙስሊም ስርዓት መሰረት ደግሞ ወንዶች ወደ መቃብር ቦታ ለመሄድ ተነሱ። ሴቶቹም እየተንጫጩ እያለቀሱ እናቲቱን ተከትለው ልሸኙ ተነሱ። ዋይታው በረታ። አቶ ይርጋ ተረጋግተው ነበር። ለጓደኛቸው እንኳ እንባም ሐዘኔታም አልታየባቸውም። አቶ ይፍሩ ሰውነታቸው ይንቀጠቀጣል። የዚህ ለቅሶ መነሻ እንደሆኑም ለራሳቸው እየነገሩ አዘኑ። ፍርሃት ውርር አደረጋቸው። ሲፈን የአብዲ እህት በጣም ስላሳዘነቻት ወደ ሰው ተከተላት ሄደች። ወዲያው ግን በድንጋጤ ውሃ ሆና ቀረች። ማንን ያየሁት? ዞር ስትል አብዲን የያዘው ጎረምሳ ባለጭንብሉ። እንዴ አይኔ ነው እያለች ወደሱ ተጠጋች። በእንባ በተጋረዱ አይኖቹ አያት። ምንም አልመሰለውም። እንዴት ነው የማይደነግጠው? ደግማ ከፊቱ ሆና አየችው። ነገር ግን ያው ነው። በጣም ተገርማ ወደ ጎን አባቷን ለማየት ስትዞር ሌላ ባለጭንብሉ። ምን ሆኜ ነው? ምንድን ነው ይሄ ልጅ? ወደ ሁለተኛው ተጠጋች። ሁለተኛው ግን ሲያት በድንጋጤ ብርክ ያዘው። እንዴ ሲፈን፣ እዚህ የመገኘቷ ሚስጥር ሊገለጽለት አልቻለም። እንደ መጠጋት አላት። በፍርሃት ወደ ኋላ እንደመሄድ አለች። እንዴት? ያኛውስ አብዲን የያዘው ማን ነው? በእርግጥ ዶክተሩ ባለጭንብሉ እንዳስታወሰ ነግሯታል፣ ሙሉ በሙሉ ባይሆንም። ግን ይሄ ነገር የአጋጣሚ ጉዳይ ነው ወይንስ? ሲፈን ግራ ገባት። ሲፈን እንዴት መጣሽ? ረሂማ ጓደኛሽ ናት አለ አዳም ተጠግቷት። አንተ ባለጭንብሉ ነህ እንዴ? አዎ እባክሽ እንደዛ ብለሽ አትጥሪኝ። አዳም ነው ስሜ። ሰፈሬም እዚሁ ነው። አብዲ ጓደኛዬ ነው። አብዲን የያዘው ወንድሜ ነው መንትዬ። በጣም ነው የሚመስለኝ። አስታውስሻለሁ፣ ግን ስለ እውነት አንቺ ስለነገርሽኝ ታሪክ ግን ማስታወስ አልቻልኩም አለ አዳም ሲፈንን ግራ በመጋባት እያየ። እሺ ገብቶኛል፣ ግን በጣም ይገርማል። ምኑ? የአብዲ ጓደኛ መሆነ። የሆነ ነገር እየገባኝ ነው መሰል አለች ሲፈን በጥርጣሬ እያየችው። ወዲያው ኤዶም መጣና አዳም እማማን ይዘህ ወደ ቤት ተመለስ፣ ምን ያህል እንደተጎዳች አታውቅም። እኔ አስቀብራለሁ፣ አንተ ማታ ታመሻለህ በቃ አለው። ሲፈን ገረማት የሁለቱም መመሳሰል። በጣም ተገረመች። አብዲ ባለጭንብሉ አባቷ የአቶ ዩሱፍ በጥይት ተመቶ መሞት ድንግርግር አላት። ምንድነው እየሆነ ያለው? አዳምና አብዲ አጠገብ ለአጠገብ ተቀምጠዋል። ከነሱ ፊት ለፊት ሲፈን ከነ እህቶቿ ጋር ተቀምጣለች። ኤዶም ከወዲያ ወዲህ ያለ ለቀስተኛውን ያስተናግዳል። ንፍሮ ሲያዘግን ብሩክ የተባለው ጓደኛቸው አብሮት ውሃ እየሰጠ ያግዘዋል።
ይህንን የሚያደርጉት ተረኛ የሆኑ የእድሩ አባል ጋር ነው። እነሱም ትብብራቸውን ወደውታል። ይህ ኢትዮጵያዊ ስሜት ነው። መጤ ያልሆነ ከማንም ያልተቀበል ነው። የፈለገ ብንጎነታተል፣ የፈለገ ቅሬታ ቢኖረን በሐዘን በችግር ጊዜ ለማጽናናት የሚደረግ ያለውልህ ስሜት ነው። በቃ መቼም የማንሸሸው መቼም የማንክደው የተሰራንበት የማንነታችን መለያ ነው። ሀበሻዊ ስሜት ደስ ይላል። ከልብ ካዳመጥ ነው የኔ ነው ብለን ከያዝ ነው ከሌሎች ጋር የምናወዳድረው ጉዳይ አይደለም። እኛ በራሳችን ማንነት ውስጥ ይዘን የመጣ ነው ወግና ስርዓት ያለን ህዝቦች ነን። አብዲ ፖሊሶች ምን አሉ? አለ አዳም። ያው ሊጠየቅ የሚችል ጥያቄ ነው። ከዚህ በፊት ጸበኛ ነበራቸው ወይ? በቤት ውስጥ አብዝቶ የሚመጣውስ ማን ነው? ጠዋት ሲወጡ የተናገሩት ነገር ነበረ ወይ? በስራ የሚያገኟቸው ሰዎችን ታውቃቸዋለህ ወይ? ምናምን በቃ እኔ እንጃ። እኔ ግን የአባቴን ገዳይ ካላወቅኩኝ አርፍ ያልተኛም አለ አብዲ በቆጨት። በእርግጥ የተለመደ የፖሊስ ጥያቄ ነው፣ ግን እያንዳንዷ መረጃ ስለሚጠቅማቸው የምታስታውሰውን አብራቸው ያወራችሁት ነገር ካለ ንገራቸው አለ አዳም። እሺ ታውቃለህ፣ አእምሮዬ ሊረጋጋልኝ አልቻለም። ስለዚህ ማሰብ አልቻልኩም አለ አብዲ። በዚህ መሃል ኤዶም መጡ። ንፍሮ ያዙ አዳም። አብዲ ያዙ እንጂ ላስቀምጠው አላቸው። አይ እሱ ነገር ይቅርብኝ፣ ታውቂለ ሆዴን ያናገዋል ብሎ አዳም ሳቃለ። ትንሽ በቃ ውሰደው፣ ውሃ ብቻ አምጣልኝ አለ አብዲ። ኤዶም ወንድሙ ሲስቅ ስላየው ደስ አለው። እሺ አብዲሻ ብሩክ ያመጣልሃል አለ ኤዶም። እኔ ምልህ እዛ ጋር የተቀመጡ ሴቶች የምታውቃታለች? ከትላንት ጀምሮ ነው እያየችን ስትደነግጥ የነበረው። ከአራት አንዱን ተመልከት፣ የቷን የምታውቃት አለ ኤዶም ወንድሙን ቀስ ብሎ እንዲያያቸው ምልክት እየሰጠ። ምን አስጨነቀ? ደስ ብልሃት ይሆናል ማለቴ ብልሃቸው አለ አዳም ፈገግ ለማለት እየሞከረ። አይ እንደዛ አይደለም፣ ያቺ ከአራቱ በጣም ቆንጅየዋ ማለቴ። በእርግጥ ሁሉም በራሳቸው የተለየ ቁንጅና አላቸው አለ ኤዶም። ኧረ ወንድሜ ሴት ማድነቅ ጀመረ አለ አዳም እየሳቀ። አይ እንዲህ አይነት ቃል ወጥቶ ታውቅ። በጣም ፈሪ ነበር። ለጥቂት ቀን ዞር ስልለት ጀግና ሆነልኝ እንዴ አለ። አይ እንግዲህ ይሄ ማሽካካተል የጀመረህ ነው። እኔ የጠየኩን መልስልኝ። የችን ልጅ በእርግጠኝነት ታውቃታለህ፣ ግን የት? አሃ ምን አስጨነቀ? ደስ ካለ ግባበት አለ አዳም። አፈር ያስገባ ደግሞ መጣ። አፍህን ልትከፍት አለ ከልብ ባልሆነ ስሜት። ቆይ የዚህን ያህል ካሳሰበ እኔ እነግርልሃለሁ። ይኸውልህ ያቺ ልጅ ሲፈን ትባላለች። የአባቴ ጓደኛ የአቶ ይፍሩ ልጅ ናት። አጠገቡ ያሉት ደግሞ እህቶቿ ናቸው አለው አብዲ ጣልቃ ገብቶ። ከበፊትም የወንድማማቾቹ ጸብ ያዝናናው ነበር። አሁን እንግዲህ ወንድሜ አብዲ እንደነገረህ ነው። ከአንዷ በስተቀር መርጠህ ግባ፣ ማለቴ ይቅርታ ከሁለቱ በስተቀር አለ አዳም እየሳቀበት። አንተ እኔ መቼ ስለሌላ ነገር አወራው? ደግሞ ሆኖስ ከሆነ ምን ማለትህ ነው ከሁለቱ በስተቀር አለ ኤዶም በመገረም እያየው። እኔም አልገባኝም። ከምር ታውቃቸዋለህ እንዴ አለ አብዲ። አይ እንደዛ ማለቴ ሳይሆን አንዷን ለራሴ አስቤያታለሁ። ማለት ቅድም ሲፈን ብለ የጠራሃትን፣ ሁለተኛዋ ደግሞ ያው ልጅ ናት፣ ታስታውቃለች። ቲኔጀር መሆኗ ነው። ለቅሶ ራሱ ለመድረስ ገና ናት። ከሁለቱ መምረጥ ትችላለህ በቃ። እስኪ የኔ ደፋር እናይሃለን አለ አዳም። እውነቱን ልንገርህ ሲፈን ያልካትን ልጅ ታውቃታለህ? ኧረ አብዲ ውሃ ይፈልጋል አለ አዳም ወንድሙ ሲመረምረው ቆጣ ብሎ። ኤዶም ደረቅ ብሎ ሄደ። አብዲ የሚሰናበቱትን ሰዎች ጎንበስ እያለ ይሰናበታል። በዚህ መሃል አቶ ይርጋ መጡና አብዲ በል አብዲ መጽናናቱን ይስጣችሁ፣ መቼም ከሞት አይቀር፣ ለኛም ትልቅ ጓደኛችንን ያጣ ነው፣ ተጽናና አሉት። አብዲ እናቱ የተናገሩትን አስታውሶ በጥርጣሬ አያቸው። ያን ያክል ያዘኑ መስሎ አልታየውም። እሳቸውን ተከትሎ አቶ ይፍሩ መጡ። ሲፈሩ ሲቸሩ ቀረብ አሉት። አዳምም እንዳያተኩርባቸው ጸለዩ። አዳም ቀጥታ የሚያየው ወደ ሲፈን ነበር። ዋው
በጣም ልዩ ናት። ለትንሽ ደቂቃ ባወራት ደስ ይለኝ ነበር፣ ግን ለምን አይሆንም? ባወራት ምን ችግር አለው ብሎ ከራሱ ጋር ተማከረ። ድንገት አንድ የሚከብድ ወፈር ያለ ድምፅ ሲሰማ እንደ መደንገጥ አለ። የት ነው ይህንን ድምፅ የማውቀው ብሎ አብዲን ከሚያጽናኑት ሰው ላይ አይኖቹ አረፉ። እንዲያውቃቸዋለሁ ግን የት? በጣም አተኮረ። እሳቸው ከአይኖቹ ሊሸሹ ሞከሩ። በዚህ መሃል ሲፈን መጣ። ትኩረቱን ወደ ራሷ ወሰደችበት። ይቅርታ አዳም፣ አንዴ ላውራህ ደስ በሚል በለሰለሰ ድምፅ። እሺ ቁጭ በይ አለ እንደ መነሳት እያለ ሊያስቀምጣት። አይ ወጣ ማለት እንችላለን አለች ሲፈን። እሺ ብሎ ተነስቶ ተከተላት። እናም በድንኳኑ ወጣው ራቅ ብለው ቆሙ። አዳም በሆዱ ምንድነው ይህ ሁሉ? ሲፈን የነገረችኝ ታሪክ የምር ነው ማለት ነው? እንግዲያውስ ያንን ሁሉ ነገር ያደረጋት አባቶ ይፍሩ ከሆነ ለምን ሳያኝ አልገረመውም? ከትላንት ጀምሮ አይቶኛል፣ ግን አንዳችም የስሜት ለውጥ በአቶ ይፍሩ ላይ አላየውም። እንዴት ነው ነገሩ? እኔ ራሱ በምንና እንዴት አድርጌ ነው የአብዲ አባት ጓደኛ ቤት ድረስ በመሄድ ያንን ሁሉ ተአምር የፈጠርኩት? ማለቴ ተፈጠረብኝ አልገባኝም። የሲፈን ሚስጥር ምንድን ነው ብሎ ተብሰለሰለ። አቤት ሲፈን፣ ስለምንድን ነው? አዳም፣ እኔ ነገሮች ሁሉ አሁንም ድረስ የተምታቱብኝ ነው። አንተ በየትና እንዴት አድርገህ ነው እኛ ቤት እንደመጣ እሱን ሳስበው በአጋጣሚ ነው ብዬ ለማሰብ ይከብደኛል። እና እንዴት ሆነ ልትይ ነው አለ ግራ በመጋባት። እንጃ፣ ትውስታህ ሙሉ በሙሉ ቢመለስ ጥሩ ነበር። ሁሉንም ነገር መፍታት ይቻላል። ሆኖም ግን አሁንም የነገሮች ሂደት ለኔ እንደሚያመላክቱት አንተና አብዲ ትተዋወቃላችሁ። ስለዚህ አንተኛ ቤት ስለመምጣትህ አብዲ ሊያውቅ ይችላል እላለሁ። አብዲ? አረ እንዴት እያወቀ እንዲህ ሊረጋጋ ይችላል? አይ አይመስለኝም። ሲቀጥል ደግሞ እኔ አንቺ ስለነገርሽኝ ታሪኬ ገና ለማመን አልበቃውም አለ አዳም። እኔ አንዳችም ውሸት አልነገርኩም። ድንኳን አባባ ሲያወራ በትኩረት ትከታተለው ነበር። የሆነ ነገር እንደተሰማህ ገምቼ ነበር እንውጣ ያልኩህ። እንጃ፣ ድምጻቸው ትንሽ ከዚህ በፊት የሰማሁት ስለመሰለኝ ነው። ግን አንቺ በነገርሽኝ መልኩ እንዳይሆን እጸልያለሁ አለ አዳም። ሲፈን ከዛ በኋላ መናገር አልፈለገችም። አዳም እንዳይጎዳ መጠበቅ ፈልጋለች። ግን እንዴት? አባቷን ከመቼው የሚበልጥ ፈርቷለች። መፍራት ብቻ አይደለም መጠርጠርም ጀምራለች። አንድ ሰብአዊ ፍጡር አስረው አሰቃይተው እስከ መግደል የሚያበቃ ድብደባ እንዳደረሱ ካወቀች በኋላ ለአባቷ ያላት ክብር ውርድ ብሎባታል እና ስለዚህ አዳምን ከአባቷ መጠበቅ ፈልጋለች። ክፍል 7 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።